መላው ዓለም ሲጠብቀው የነበረው ምርጫ ፍጻሜውን አግኝቷል። ቀጣዩ የሮማ ካቶሊክ ርዕሰ ሊቃነ ጳጳሳት መመረጡን የሚያስታውቀው ነጭ ጭስ ታየም። ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። አዲስ መረጃ ነው ይዘንላችሁ የመጣነው። የአዲስ መረጃ እንግዲህ መላው ዓለም በሚባል ደረጃ የእምነቱ ተከታይ የሆነም ያልሆነም ከፍተኛ የሆነ ጉጉትን ያሳደረ ምርጫ ነበር። ይሄ የካርዲናሎች ለፖፕ ውድድር ልንለው እንችላለን። እንግዲህ ይሄ ጉዳይ በጣም በርካቶች ለዘመናት የተነበዩለት ክስተት ነው። እንዲሁም ደግሞ ዘ ሲምፕሰንን ጨምሮ እነ ባባ ቫንጋ በርካታ የሆኑ ትንበያዎችን በዚህ ምርጫ ላይ ተናግረው ነበር። ለመሆኑ ምን ተፈጠረ? እንዴትስ የዶናልድ ትራምፕ እኔ ቀጣዩ ፖፕ ነኝ ብለው እንደቀልድ ያነሱት ነገር እንዲሁም በአርቲፊሻል ኢንተለጀንስ ደግሞ ያስቀመጡት የነበረው ፖፑን የሚመስል አለባበስስ ምን ተጽዕኖ ለዚህ አለው? ፖፕስ ከአሜሪካ መሆናቸው ምን ታሪካዊ ለውጥ ሊያመጣ ይችላል የሚለውን በጥልቀት እንፈትሻለን። ቤተሰባችንን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ በማድረግ የደወሏ ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት እንጋብዛችኋለን። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። መረጃውን ከአክሱም ቲዩብ ሮማን ጸጋ ያደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። የፖፑ ምርጫ፣ የነጭ ጭሱ ትንቢት፣ የዶናልድ ትራምፕ አርቲፊሻል ኢንተለጀንስ እና አሜሪካዊው ፖፕ ይህንን መረጃ በትክክል ሰምታችሁታል። ቫቲካን የካቶሊክ እምነት ልብ ውስጥ ለመቶ ዓመታት የፖፕ ምርጫን በጥብቅ ሚስጥር ተከባ ስታካሄድ ቆይታለች። ካርዲናሎች በሲስቲን ቻናል ውስጥ ተቆልፈው በኮንክላቭ የተባለው ስብሰባ ላይ የቅዱስ ጴጥሮስን ተከታይ ይመርጣሉ። ይህ ሂደት ቀላል አይደለም። ድምጾች፣ ጸሎቶች፣ አንዳንዴም ፖለቲካዊ ሴራዎች ይስተናገዱበታል። በ2025 ቫቲካን ከፖፕ ፍራንሲስ ሞት በኋላ ቀጣዩን ፖፕ ለመምረጥ ተዘጋጀች። ዓለም ደግሞ በጉጉት ተጠምዶ ነበር። ማን ይሆን አሸናፊው? አፍሪካዊ ወይስ አሜሪካዊ አሊያስ ባህላዊ አውሮፓዊ? እንደ ቢቢሲ ዘገባ ቫቲካን ከግንቦት 2025 ጀምሮ ካርዲናሎችን ለመቀበል ተዘጋጅታ ነበር። ግን በዚህ ምርጫ ላይ ምን ሴራዎች ተጠንስሰው ነበር ብለን እንጠይቃለን። አንዳንዶች የተሐድሶ ካርዲናሎች ከባህላውያን ጋር መጋጨታቸውን ይናገራሉ። ሌሎች ደግሞ የውጭ ኃይሎች ተጽዕኖ እንዳሳደሩም ይጠረጥራሉ። እንደምንስ የነጩ ጭስ ወጣ? የፖፕ መመረጡ ምልክት እንደምንስ በዓለም አስተጋባ? ማን ተደሰተ? ማንስ ከፋው? እንዲህ አይነት ነጭ ጭስ እኮ ከጥንት ጀምሮ የሚስጥር ምልክት ነው ይላሉ። ነገር ግን እንደ ሲምፕሰን ትንቢት ደግሞ ጥቁር ጭስ ወጥቶ ቢሆን ኖሮ የሚለውን ጥያቄ ኋላ ላይ እንመለስበታለን። እንግዲህ ወደ ዶናልድ ትራምፕ ቀድሚያ እንምጣም። በ2025 ዶናልድ ትራምፕ በነጩ ቤተ መንግስት ይፋዊ ማህበራዊ ሚዲያ ላይ ራሳቸውን እንደ ካቶሊክ ፖፕ ያሳዩ በአርቲፊሻል ኢንተለጀንስ የተሰራ ምስልን ለጠፉ። አዎ፣ በነጭ ልብስ በቀይ ቆብና ቅዱስ በሚመስል ፊት። ይህ ምስል በተለጠፈ ጊዜ ዓለም በሁለት ተከፍሎ ነበር። አንዳንዶች ቀልድ ነው ብለው በቀልዱ ያፌዙ ቆዩ። ሌሎች ደግሞ ትራምፕ ቫቲካንን ለመቆጣጠር እየሞከረ ነው ብለው ከፍተኛ የሆነ ቁጣቸውን አስተጋባዋል። ለመሆኑ ይህ ለምን ተከሰተ? በመጀመሪያ ቀደም ባሉት ቪዲዮቻችን እንደተነጋገርነው ትራምፕ ሁል ጊዜ ትኩረትን ይወዳል። ዓለም በሱ ርዕሰ ጉዳይ ላይ ብቻ እንዲወያይና እንዲቆይ ይፈልጋል። ይህ ምስል በፖፕ ፍራንሲስ ሞት ጊዜ መለጠፉ ደግሞ በአጋጣሚ አይደለም። አንዳንዶች ይህ የትራምፕ የፖለቲካ ዘመቻ አካል እንደሆነ ይገምታሉ። በተለይ በአሜሪካ ያሉ ካቶሊኮችን ለመሳብ ማለት ነው። ወደ ባባ ቫንጋ ትንቢት እንሂድ። የአሜሪካዊ ፖፕ መመረጥ ትርጉምና የዚህ ሁሉ ጥልቅ ትንታኔ ስንሸጋገር ቫቲካን አዲስ ፖፕ ለመምረጥ ነጭ ጭስ ስታወጣ የቅዱስ ፒተር አደባባይ በደስታ ፈንድቋል። ነገር ግን አንዳንድ ትንቢቶች የተለየ ታሪክን ይናገራሉ። ለምሳሌ በሲምፕሰን አንድ ክፍል ውስጥ የቫቲካን ምርጫ ትዕይንት ታይቷል። እናም አንዳንዶች ይህ ትንቢት እንደሆነ ቆጥረውት ነበር። ገቢሱ ደግሞ ቀልድ ነው ሲሉ ነበር። ሆመር ሲምፕሰን ፖፕ ቢሆን ኖሮ ቅዱስ ቁርባን ዶናት ባልሆነ ነበር ብለው ደግሞ ያፌዙም አሉ። ከዚህ የበለጠ አስደናቂው የባባ ቫንጋ ትንቢት ነው። ባባ ቫንጋ የ20ኛው መቶ ክፍለ ዘመን ባለ ትንቢት ስለ ቫቲካንና የፖፖች ቅደም ተከተል ሚስጥራዊ ትንቢቶችን ጽፋለች። እንደ አንዳንድ ተንታኞች የሷ ትንቢቶች በርካታ የሆኑ ለውጦችን እና ቀውሶችን ያመለክታሉ። በ2025 የተመረጠው ፖፕ አሜሪካዊ ከሆነ ይህ የባባ ቫንጋ ትንቢትን ይደግፋል ወይስ ውድቅ
ያደርጋል የሚለው ቅድሚያ እንመልከት። እንደ ተመራማሪዎች አባባል ባባ ቫንጋ ስለ አዲስ ዘመንና ያልተጠበቀ መሪ ተናግራለች። አሜሪካዊ ፖፕ መመረጥ የቫቲካን ባህላዊ አውሮፓ ተኮር ታሪክ መፍረስ ሊሆን ይችላል ይላሉ የታሪክ ተንታኞቹ። የባባ ቫንጋ ትንቢት መሟላት ደግሞ ሊሆን ይችላል። ነገር ግን አንዳንዶች ይህንን እንደ ምልከታዊ ትርጉም ብቻ ይቆጥሩታል እንጂ ቀጥተኛ ትንቢት አይደለም የሚሉ አሉ። እናንተ ደግሞ ምን እንደምታስቡ ትነግሩናላችሁ። አሁን ወደ ትልቁ ጥያቄ ስንመጣ አሜሪካዊ ፖፕ መመረጡ ምን ማለት ነው የሚለውን ጥያቄ እናነሳለን። ይህ ታሪካዊ ለውጥ ሊሆን ይችላል፣ ነገር ግን ጥሩም መጥፎ መዘዞችን ደግሞ ይዞ ይመጣል። ዓለም አቀፍ ተጽዕኖን ስንመለከት አሜሪካ እንደ ሀያል ሀገር በቫቲካን ላይ ተጽዕኖ ሊጨምር ይችላል። አሜሪካዊ ፖፕ በአሜሪካና በላቲን አሜሪካ ያሉ ካቶሊኮችን ወደ ቤተ እምነት ሊያቀርብ ይችላል። ዘመናዊ ተሐድሶ ይፈተሽ። አሜሪካውያን በፈጠራና ተሐድሶ ይታወቃሉ። አሜሪካዊ ፖፕ ቤተክርስቲያኒቱን ወደ ዘመናዊ አቅጣጫ ሊወስድ ይችላል፣ ለምሳሌ በቴክኖሎጂ ወይም በማህበራዊ ፍትህ ጉዳዮች ላይ። ባህላዊ ልዩነቶችን ደግሞ ስናይ አሜሪካ የተለያዩ ባህሎችና ማህበረሰቦች ያሉባት አካል ናት። አሜሪካዊ ፖፕ የተለያዩ እምነትና ባህሎችን ለማዋሃድ ሊሞክር ይችላል። መጥፎ ገጽታዎችን ደግሞ ስንመለከት ፖለቲካዊ ጫናን መዘን እናወጣለን። አሜሪካ በፖለቲካ ክፍፍል ትታወቃለች። አሜሪካዊ ፖፕ በአሜሪካ መንግስት ወይም ደግሞ በፖለቲካ ቡድኖች ጫና ሊገጥሙ ይችላል። ይህም የቫቲካንን ገለልተኝነት በእጅጉ ሊጎዳ ይችላል። ሌላው ባህላዊ ተቃውሞ ነው። ቫቲካን በአውሮፓ ተጽዕኖ ስር ቆይታለች። አንዳንድ ካርዲናሎች ወይም አማኞች አሜሪካዊ ፖፕን እንደ ውጭ ተጽዕኖ ሊቃወሙ ይችላሉ። ሚዲያና ውዝግቡ ደግሞ ከፍ ይላል። አሜሪካዊ ፖፕ በማህበራዊ ሚዲያና በዜናዎች ላይ ከፍተኛ ትኩረትን ሊስብ ይችላል። ይህም አንዳንዴ ወደ አላስፈላጊ ውዝግቦች ሊያመራ ይችላል። ለምሳሌ ብንመለከት ትራምፕ በአርቲፊሻል ኢንተለጀንስ የሰራውን ፖፕ ምስል ያን ያህል ቀላል ሊሆንም አይችልም። አሜሪካዊው ፖፕ የቫቲካንና የዓለምን ተለዋዋጭነት ሊቀይር ይችላል። ለምሳሌ በአሜሪካ ያለውን የሃይማኖት ነጻነት መንፈስ ወደ ቫቲካን ሊያመጣ ይችላል። ይህም ከሌሎች ሃይማኖቶች ጋር ያለውን ግንኙነት ደግሞ ሊያጠናክር ይችላል። ያልተጠበቀው የሚባለው እንግዲህ ይሄ ነው። በሌላ በኩል የአሜሪካ ባህላዊና ፍልስፍና ከቫቲካን ባህል ጋር ማጣጣም እጅግ ፈታኝ ሊሆን ይችላል። እንግዲህ የቫቲካን ሚስጥሮች፣ የፖፕ ምርጫ ሴራዎች፣ የትራምፕ አርቲፊሻል ኢንተለጀንስ ፖፕና የባባ ቫንጋ ትንቢቶች በጥቂቱ አይተናል። አሜሪካዊ ፖፕ መመረጥ የቤተክርስቲያኒቱን ታሪክም ሊቀየር ይችላል። ነገር ግን እንደ ነጩ ጭስ ሁሉ ውጤቱ እስኪወጣ ድረስ ደግሞ በርካቶች ጠብቀው ነበረም። የአዲሱ ርዕሰ ሊቃነ ጳጳሳት መመረጥ ይህ ክስተት ከቫቲካን እስከ ዓለም ዳርቻ የሚሊዮኖችን ልብ ያንጠለጠለ ክስተት ነበረ። በርካቶችም ውርርድን የገጠሙበት ሆኖ ነበር። ምክንያቱም ብዙዎች እንደሚሉት የእምነት እናም የተስፋ የለውጥም መግለጫ ነው የዚህ ፖፕ መመረጥ ብለዋል። በሲስቲን ቻፕል ውስጥ የካርዲናሎች ጉባኤ ሲካሄድ ነጭ ጭስ ከሴንት ፒተርስበርግ ባሊስካል ጣራ ሲነሳ ዓለም ትንፋሿ ቀጥል ነበር ይላሉ ዘገባዎች። ሀቢሙስ ፓፓሞ አዲስ ፖፕ አለን። ይህ የካቶሊክ ቤተ እምነት መሪ መመረጥ ብቻ ሳይሆን የመንፈሳዊና ዓለማዊ ተጽዕኖ መቀየር ነው ይላሉ ታሪክ ከታቢዎቹ። ዛሬ ይህ መመረጥ ምን ማለት እንደሆነ ምን እንደተጠበቀ አዲሱ ፖፕ ለአሜሪካም ሆነ ለካቶሊክ ቤተክርስቲያን ሊያመጣ የሚችለው ለውጥ ለጥሩም ሆነ ለመጥፎ በጥልቀት የምንመረምርበት መረጃ ነው። የካቶሊክ ቤተክርስቲያን በታሪኳ ውስጥ ከ2000 ዓመታት በላይ የሆነ የመሪነት ሽግግር ስርዓት ያላት ተቋም ነች። የርዕሰ ሊቃነ ጳጳሳት ምርጫ በካርዲናሎች በተዘጋ በር ውስጥ የሚካሄድ ከመንፈሳዊ ኃላፊነት ባሻገር የፖለቲካ የባህልና የማህበራዊ ተጽዕኖ ያለው ነው። በ2025 የፖፕ ፍራንሲስ ተተኪ ምርጫን በተመለከተ የተለያዩ ግምቶችና ተስፋዎች ተነስተው ነበር። የተጠበቀውን እንመልከት። የፖፕ ፍራንሲስ ዘመን ከ2013 ጀምሮ በተሐድሶ በትህትናና በማህበራዊ ፍትህ ላይ በማተኮር ተለይቷል። የአየር ንብረት ለውጥ፣ የስደተኞች መብትና የቤተክርስቲያን ግልጽነት ጉዳዮች ዋና ትኩረት ነበሩ። ሆኖም የቤተክርስቲያን ውስጣዊ መዋቅር ማሻሻያ፣ የጾታ ጥበቃ ቅሌቶች እንዲሁም ደግሞ የተለያዩ እምነቶች መካከል ያለው ውጥረት በጣም ያየለ ነበር። እንዲሁም ከፍተኛ ፈተናዎችን አምጥቷል። በዚህ ምክንያት ብዙዎች አዲሱ ፖፕ የሚከተሉትን ባህሪያት እንደሚያሳይ ደግሞ እየጠበቁ ነው። የተሐድሶ ቀጣይነት፣ የፍራንሲስ ማህበራዊና አካባቢያዊ እንቅስቃሴዎችን ሊቀጥሉ ይችላሉ ተብሏል። አዲሱ ፖፕ ከአፍሪካ፣ ከእስያ ወይ ከላቲን አሜሪካ የመጣ ፖፕ የቤተክርስቲያን ዓለም አቀፋዊነትን ያጎላል ተብሎ የተጠበቀ ነው። በቫቲካን ውስጥ የፋይናንስና አስተዳደር ግልጽነትን ማረጋገጥ፣ የካቶሊክ ወጣቶች በእምነት ለመሳብና የዘመኑን ፈተናዎች ለመፍታት ከኚህ ፖፕ ይጠበቃል። በ2025 የፖፕ ፍራንሲስ ተተኪ ምርጫ በተለያዩ ካርዲናሎች መካከል ውዝግብ ፈጥሯል። ምንም እንኳን ትክክለኛው ስም በጊዜው ቢለቀቅም ከፍተኛ እጩዎች መካከል ደግሞ የተጠበቁ ነበሩ። ካርዲናል
ፒተር ቱርክሰን ከኮንጎ ከአፍሪካ የመጣ ሊሆን የሚችል የመጀመሪያው ፖፕ በማህበራዊ ፍትህና በሰላም ግንባታ ላይ ትኩረት ያደርጋሉ ተብሎ የተጠበቁ ካርዲናል ናቸው። እኚህ ከአፍሪካ የተጠበቁት ካርዲናል ሉዊስ ታግሊ ደግሞ ፊሊፒንስ በእስያ ውስጥ የካቶሊክ እምነት እድገትን የሚወክል በትህትናና በወጣቶች ተሳትፎ የሚታወቅ ሊሆን ይችላል ተብሎ ተጠብቆ ነበር። ካርዲናል ክሪስቶፍ ሾምቦርት ከኦስትሪያ የታድሶና የወግ አጥባቂ ሚዛን የሚያመጣ በአውሮፓ ውስጥ ትልቅ ተጽዕኖ ያለው ሰው ነው። ይሄንንም ደግሞ አጠናክሮ ይቀጥላሉ የተባሉ ሰው ነበሩ። እነዚህ እጩዎች በተለያዩ ክልሎች የቤተክርስቲያንን እድገትና ፈተናዎችን ያንጸባርቃሉ ተብለው ተጠብቀው ነበር። የተመረጠው ፖፕ በተለምዶ የቤተክርስቲያን ዓለም አቀፋዊ ፍላጎቶችና የካርዲናሎችን የጋራ ራዕይ የሚያንጸባርቅ ነው። ለአሜሪካ የሚያመጣውን ለውጥ የአሁን ፖፕ ስንመለከት አሜሪካ በካቶሊክ እምነት ውስጥ ከፍተኛ ተጽዕኖ ያላት ሀገር በተለይም በማህበራዊ በፖለቲካዊና በባህላዊ ጉዳዮች ላይ ከፖፕ መመረጥ ተጽዕኖ ታገኛለች። በአሜሪካ ቺካጎ ተወልዶ ያደጉት የ69 ዓመቱ ካርዲናል ሮበርት ፕሪቮስት ፖፕ ሊዮ ተብለው ነው የካቶሊክ ቤተክርስቲያን ሊቀ ጳጳስ ሆነው የተመረጡት። ካርዲናል ፕሪቮስት በፔሩ ጳጳስ ሆነው ከመሾማቸው በፊት በሚሽነርነት አገልግለዋል። ሊቀ ጳጳሱ ከእንግሊዘኛ በተጨማሪ ጣሊያንኛ፣ ስፓኒሽኛ የሚናገሩ ሲሆን በተለያዩ ማህበራዊ አገልግሎቶቻቸው እንዲሁም አዳማጭነታቸው ይጠቀሳሉ። እኚህ ሰው ከሁለት ዓመት በፊት ነው እንደ አውሮፓውያኑ የዘመን ቀመር በ2023 ሊቀ ጳጳስ ፍራንሲስ የቫቲካን የጳጳስ አለቃ አድርገው በመሾም ቀጣዩን የጳጳሳት ትውልድ በመምረጥ ውስጥ ቁልፍ ስልጣን እንዲኖራቸው አድርገዋል። ካርዲናል ፕሮቮስት ሊቀ ጳጳስ ሊዮ 14ኛ ተብለው ለመጠራት መወሰናቸው ተገልጿል። ለሁለት ቀናት አዲሱን ሊቀ ጳጳስ ለመምረጥ የተሰባሰቡት የቤተክርስቲያኒቷ ካርዲናሎች ከተሰበሰቡበት ቤተ መቅደስ አናት ላይ አዲስ ሊቀ ጳጳስ መመረጡን የሚያሳይ ነጭ ጭስ የታየው ትላንትና ነበር። የሮማ ካቶሊክ ቤተክርስቲያን ካርዲናሎች በሚስጥር በሚሰጡት ድምጽ ለመመረጥ በእጩነት ከቀረቡት ካርዲናሎች መካከልም 2/3ኛውን ድምጽ ያገኙት የሃይማኖት አባት ቀጣዩ ሊቀ ጳጳስ ይሆናሉ። አሜሪካው ሊቀ ጳጳስ ሊዮ 14ኛ በቫቲካን አዲሱን ሊቀ ጳጳስ ለመምረጥ ለሁለተኛ ቀን የተሰባሰቡት ካርዲናሎች በሚስጥር ድምጻቸው መስጠታቸውን ተከትሎ ነው አዲስ ሊቀ ጳጳስ መሆናቸው ይፋ የተደረገው። ድምጽ መስጠት ከሚችሉት 133 ካርዲናሎች መካከል የ89ኙን ይሁንታ ያገኙት ሊቀ ጳጳሱ በቅዱስ ጴጥሮስ ካቴድራል በረንዳ ላይ ብቅ በማለት ለህዝብ ታይተዋል። በቅዱስ ጴጥሮስ አደባባይ የተሰባሰቡት የእምነቱ ተከታዮች ሊቀ ጳጳሱን ሲመለከቱ ደስታቸው በጩኸትና በእንባ ሲገልጹ ታይተዋል። እድሜያቸው እስከ 80 ዓመት የሚሆኑ 133 ካርዲናሎች ቀጣዩ ርዕሰ ሊቃነ ጳጳሳት ማን ሊሆኑ እንደሚገባ ከተወያዩ በኋላ ይሆናል ያሏቸውን በትላንትናው ዕለት የመረጡት። ሚያዝያ 13 2017 ዓ.ም ህይወታቸው ያለፈው ሊቀ ጳጳስ ፍራንሲስን የተኩት አባት አሜሪካዊው ካርዲናል ሮበርት ፕሮቮስት ሆነው ተመረጡ። በጣሊያንኛና በስፓኒሽኛ ቋንቋ የመጀመሪያ ንግግራቸውን ያደረጉት ሊቀ ጳጳሱ ሊዮ 14ኛ የሰላም የመላበስ ሰላምታዬ ለሁላችሁም ልብና ቤተሰብ እንዲሁም በዓለም ላሉ ህዝቦች እንዲደርስ ይሁን በማለት መልካም ምኞታቸውን ገልጸዋል። የመጀመሪያው አሜሪካዊ ሊቀ ጳጳስ ሊዮ 14ኛ በቅዱስ ጴጥሮስ አደባባይ ለተሰበሰበው ከ40 ሺህ በላይ ለሚሆነው ህዝብ ባደረጉት ንግግር እግዚአብሔር ሁላችንንም ይወደናል ያለምንም ቅድመ ሁኔታ ብለዋል። አዲሱ የሮማ ካቶሊክ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ ሰብአዊነት በእግዚአብሔርና በፍቅሩ የሚደረስበት ድልድይ ክርስቶስን ይፈልጋል፣ አግዙን፣ እርስ በርሳችሁ ተዋደዱ፣ ድልድይን ገንባ ሲሉ ተናግረዋል። በንግግራቸው በሞት የተለዩት ሊቀ ጳጳስ ፍራንሲስን ያስታወሱት ተተኪያቸው ለህዝቡ እርሳቸው እንዳደረጉት ምእመናኑ መባረክ እንደሚፈልጉ ተናግረው ቡራኬ ሰጥተዋል። ድምጻቸውን የሰጧቸው ካርዲናሎችን ያመሰገኑት ሊቀ ጳጳስ ሊዮ 14ኛ እግዚአብሔር ወዳዘጋጀልኝ ቤታችን ሁላችንም በጋራ እንጓዛለን ካሉ በኋላ ለሮማ ቤተክርስቲያን ልዩ ሰላምታ ይድረስ ብለዋል። በቅዱስ ጴጥሮስ አደባባይ ለተገኙት የእምነቱ ተከታዮች አንድነት እንደሚያስፈልግ አጽንኦት ሰጥተው የተናገሩት ሊቀ ጳጳስ ሁሉም በጸሎት እንዲያግዛቸው ጠይቀዋል። ከዚህ በኋላም በርካታ የሆኑ መረጃዎችና አዳዲስ የሆኑ ሴራዎች እንደሚነሱ እየተነገረ ነው።